እሺ ገመቺስ እንኳን ደህና መጣ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምራቸው ትምህርቶች አሉ ብለን የገባው የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጪ? ለማርያም የምሰጠው ቦታ ከቅዳሴዋ ጀምሮ ኦኬ እሺ ለማርያም የሚሰጠው ቦታ ምን አይነት ቦታ ነው ለማርያም የተሰጣት? ኦርቶዶክስ ቤተክርስቲያን ውስጥ ለማርያም የምሰጣት ቦታ ምን አይነት እንደሆነ ታውቋል? ልክ ጌታ ኢየሱስ ክርስቶስ ልጇ ነው። አዎ ልጇ ነው። ግን እሷን የበላይ አዛዥ አድርጋችሁ ነው አብዛኛው ጊዜ የሚሳለው እና እሱ ነው። ለሲየት ምኑ ጋር ሲያወጣና የመጽሐፍ ማስረጃ ከሆነ መጽሐፍ ማስረጃ እንደው ትምህርት እንኳን የተሰጠበት ቦታ ካለ ደግሞ ትምህርት ቪዲዮ ወጥተ መጽሐፍም ከሆነ ደግሞ እዚህ መጽሐፍ ላይ እንዲህ ብላችሁ ታሰብራላችሁ በለን እስቲ። ቪዲዮ አሁን አልዘጋጀሁበትም። ለማን ሞባይል ነው ያስኩት፣ ስራ ቦታ ነኝ። ሌላ ጊዜ ቪዲዮ ላቀርብ እችላለሁ። ማለት እዚህ ቲክቶክ ላይ የምናየው ያለ ማርያም ማላጅ አለማድንም ማርያም እንዲያርጋለች ማርያም በታምረ ማርያም ዙሪያ ማርያም እንዲያርጋለች። ቆይ አዳምጠኝ ገመቺስ፣ ቆይ አዳምጠኝ። ይኸውልህ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ወይ ስንል አዎ አለ አልከን። እሺ ያ ትምህርት ምንድነው ስንል ለማርያም የምንሰጣት ቦታ አለ። በጣም አሁን ይሄ አስደንጋጭ ነገር ነው። እኛ አሁን እየጠየቅን ያለው ትምህርት ነበረ። ለማርያም የምንሰጣት ቦታ ስትለን እሺ ምን አይነት ቦታ ነው ለማርያም የሰጠናት አለ? ከኢየሱስ ክርስቶስ በላይ አድርጋችሁ ነው ቦታ የሰጣችኋት። ከኢየሱስ ክርስቶስ በላይ አድርጋችሁ ነው ቦታ የሰጣችኋት አልከን። የትኛው መጽሐፋችን ላይ? በመጀመሪያ አሁን ይሄንን ነው የምናወራው። የትኛው መጽሐፋችን ላይ ያገኘነው? ታምረ ማርያም የትኛው ክፍል ላይ? ገጽ ስንት? ምዕራፍ ስንት ላይ? ገጹን ቶ ምዕራፍ ስንት ላይ? ተዘጋጅቼ ልግባ ገመቺስ? አሁን ተዘጋጅተህ መሰለኝ እኮ የመጣኸው እኮ ተዘጋጅተህ እኮ ነው። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ምናምን ያልከን እኮ ገመቺስ። አሁን እንደዚህ አይነት ነገሮች ላይ ምን አለ መሰለ ልጅነት ጀምሮ ፕሮቴስታንት ነበርክ ገመቺስ? አይደለም። እሺ የምን እምነት ተከታይ ነበርክ ፕሮቴስታንት ከመሆነ በፊት? ኦርቶዶክስ ነበርኩ። ኦርቶዶክስ። እሺ የት አካባቢ ነበር የምትኖረው? የወለጋ ልጅ ነኝ። ወለጋ፣ ኢጆሌ ወለጋ። እሺ ለምን ነበር ፕሮቴስታንት የሆንከው? በምን ምክንያት ነበር ፕሮቴስታንት የሆንከው? እስኪ የመጀመሪያ ታይም እንደው ፕሮቴስታንት የሆንክበት ሪዝን ምን ነበር? ከዛ በፊት ምን ያክል ጊዜ ሆነ ፕሮቴስታንት ከሆንክ? ፕሮቴስታንት ከሆንኩኝ የዛሬ 13 ዓመት አካባቢ ነው። ኢማጂን የዛሬ 13 ዓመት ምን ያክል ኪሳራ እንደሆነ በደንብ ተመልከት ገመቺስ። የዛሬ 13 ዓመት። እሺ አገልጋይ ነበርክ? ወለጋ ዙሪያ ባሉ አብያተ ክርስቲያናቶች ላይ አገልጋይ ነበርክ እንዴ ገመቺስ? የኦርቶዶክስ ውስጥ? አዎ አገልጋይ ነበርክ? ኦርቶዶክስ ውስጥ ያው ዲያቆን ነበርኩኝ። እሺ ዲያቆን ነበርክ። አሁን ቤተክርስቲያንን አውቃት ነው የወጣው ብለህ ታስባለህ ገመቺስ? አዎ መጽሐፍ ቅዱስ በገባኝ ቁጥር አዎ ቤተክርስቲያንን አውቀዋት ነው የወጣው ብዬ አምናለሁ። እሺ በጣም ጥሩ። በቤተክርስቲያን አገልጋይ እንደነበርክ ዲያቆን ነበርኩ ቤተክርስቲያንን አውቂያት ነው የወጣሁት ስላልክ ክሮስ ቼክ እናደርግ። አንደኛ ስልጣነ ክህነት የተቀበልከው ከማን ነው? ሲምፕል። ከማን ነው የተቀበልከው ስልጣነ ክህነት? ኦኬ ዲቁንና ነው የሰጡኝ። ፈለገ በጣም በልጅነቴ ነው የወሰድኩት። እኔ አሁን በልጅነቴ ነው ያደረኩት። በስንት ዓመት ነው? አይደለም ቆይ አዳምጠኝ። በስንት ዓመት ነው ብያለሁ እንዴ? አላልኩም። ከማን ነው የተቀበልከው? አቡነ ሄኖክ። አቡነ ሄኖክ የምን ሀገረ ስብከት ሊቀ ጳጳስ? እሱን አለየሉም። ለምን መሰለኝ የማለየው በጣም 4 ዓመት አካባቢ ነው ልጅኩና ሲቀበል። በቃ አውጣና ሳየን። አውጣና አሁን አንድ ሰው
ቤተክርስቲያን አገልጋይ ነኝ ሲል ለምሳሌ አሁን ይኸውልህ ፈለገ ማጭበርበር አይችልም። አሁን ፈለገ ለምሳሌ ማጭበርበር አይችልም። ኦኬ ፈለገ አሁን የትም ቦታ ሄዶ ማጭበርበር አይችልም። በዚህ ቤተክርስቲያን ውስጥ በስልጣነ ክህነት የምታገለግል ሰው ነው ወይ ቢባል ኦፍ ኮርስ ይላል። እሺ ማስረጃ ቢባል ላሳይ፣ እንዴት ማስረጃ እንደሚሰጥ ላሳይ። ቆይ እሺ ኦኬ እሺ ይኸው የዛሬ ስንት ዓመት ነው ምናምን አይደለም። ይኸው እጄ ላይ ይታያል። ይኸው ያጠኛል ስልጣነ ክህነት ስትቀበል ይሄ ይሰጣል። አሁን ይሄ ከፊት ለፊት ምን ይላል መሰለ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክህነት ማስረጃ ይላል። ከዛ በኋላ ከስር ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ሰርቲፊኬት ኦፍ ኦርዲኔሽን ይላል። ይኸው እሺ ሲገለጥ ከውስጥ እዚህ ጋር ፎቶ ልደብቅና ይኸው እዚህ ጋር ብዙ ማስረጃዎች አሉ። ይታያቸዋል። የሀገረ ስብከቱ ሊቀ ጳጳስ ያለበት መቼ ይሄንን ስልጣነ ክህነት እንደተቀበልኩ የሚናገር ስሜ ማን እንደሆነ ዜግነቴ ምናዊ እንደሆነ ሀገረ ስብከቴ የት እንደሆነ መቼ እንደተቀበልኩ ኤቭሪቲንግ ዲቴል የሆነ ኢንፎርሜሽን አለ እዚህ ላይ። ሶ አውጣና ሳየን ስልጣነ ክህነት ተቀበለህ እንደነበር የሚያሳይ ማስረጃ ልክ ነው አውጥቼ እንዳሳየሁት ካሜራን ስጠንና አውጥታ ሳየን። ልክ ነው ፈለገ። አሁን እኔ እኮ እዛው ውስጥ አይደለሁም። አውጣና አንድ ጊዜ አሳየን። አላስኩማ አሁን አሃ ምኑን ያልያዝከው? አሁን አንተ ያቀረበው መታወቂያ መስጠት መታወቂያ አለ። አዎ ይሄ መታወቂያ የተወኩ የዛሬ 13 ዓመት በፊት የዛሬ 13 ዓመት በፊት ነው። ኦኬ እሺ የዛሬ 13 ዓመት በፊት ይሄንን መታወቂያ ስትጠለው አንተ ስንት ዓመት በነበረ? ኦሬዲ 16 ዓመት 16 ዓመት በጣም ጥሩ። እሺ በስንት ዓመት ተቀበልክ ስልጣነ ክህነት? ልጅ እያለሁ ነው ማለት በ4 ዓመት በ5 ዓመት አካባቢ ነው። ኦሬዲ ትምህርት ቤት ያብነት ትምህርት በስንት ዓመት ተምረህ ነው? ቆይ ያብነት ትምህርት በስንት ዓመት ተምረህ ነው? እሺ ልንገርህ። እሺ ትምህርት ቤት ከመግባቴ በፊት ራሴን ያወቅኩት በቤተ ክርስቲያን ውስጥ ነው። ማለት ራሴን ያወቅኩት ማለት በቃ 5 ዓመት 6 ዓመት አካባቢ ገባን፣ አስተማሩን፣ አደጉን፣ አደግነ። ከዛ ስናደግ ወደ ቅዳሴ ገባን፣ ተማርን። በቃ እንደዛ እያለ አደግነ። ቆይ ወደዛ ቆይ ተረጋጋ አንድ ጊዜ። ድቁን የተቀበልከው በ4 ዓመት ነው። በስንት ዓመት ነው ያብነት ትምህርት የተማርከው? ጎን ለጎን ነው። በስንት ዓመት ነው የተማርከው? ያብነት ትምህርት በስንት ዓመት ጀመርክ? ከእናቴ ማህፀን እንደወጣው በላይ ገመችስ በላይ እንግዲህ የለም። ለምን መሰለህ? በቃ እንደዚህ ተዋሹ አይቀር። ቆይ ገመችስ እኔ አሁን ምን አለ መሰለህ፣ አሁን አንተ ፐርሰናሊ ስለፈለግከው ሐሳብ እኮ መውራት ትችል ነበር፣ ግን በቃ ውሸት በጣም ደባሪ ነገር ነው። በ4 ዓመት ድቁና ተቀበልኩ አልክ። ከእናተ ማህፀን እንደወጣ አትገጽ የበላይ ጀመርክ ማለት ነው። ምን ያክል ጊዜ ተማርክ? ቅዳሴ ትምህርት ምን ያክል ጊዜ ተማርክ? ያብነት ትምህርት ምን ያክል ጊዜ ተማርክ? መልካ ኢየሱስ መልካ ማርያም ምን ያክል ጊዜ ተማርክ? ስንት ዓመት ፈጀብህ? በ4 ዓመት ጨርሰ ድቁና ከተቀበልክ ኦኬ። በስንት ዓመት ነው ትምህርት የጀመርክ? አብነት ትምህርት በስንት ዓመት ጀመርክ? ብራዚል ልክ ነህ አንተ የምታወራው ልክ ነህ። እኔ ያለው ሪያሊቲው ነው። አሁን እኔ አንተ ልክ ነህ አትበለኝ፣ ያንተ መልስ ብቻ መልስ። በስንት ዓመት ገባ ያብነት? ሪያሊቲውን ነው እኮ ያወራው ያለሁት። በስንት ዓመት ገባ ያብነት ትምህርት ቤት? አሃተብ ገጻህን የጀመርኩት ከትምህርት ቤት ጎን ለጎን ዲቁንና ከተሰጠም በኋላ ለምን ሳትማር ተሰጣቸው? አዛኔ የነበረው አስተዳደር ሊሆን ይችላል። ሳትማር ለምን ወሰድክ ካልከኝ ማንም እንዴ ሳይማሩ ማንም ሰው ድቁና አይቀበልም። ሳይማር ብራዘር ማንም ሰው ሳይማር ድቁና አይቀበልም። ለምን ተዋሻለህ? 6 ሰዎች ነበርና አንዱ አሁን ቄስ ነው። ከ6ታችን አቀርብልኝ ይችላል። ስንት ነበራችሁ አላልኩም? ማንም ሰው ሳይማር ድቁና አይቀበልም። አንተ ድቁና ተቀብያለሁ ካልክ ኦኬ ተምረን የተቀበልከው እሺ። በእርግጥ ሁለት አይነት ሲመት የሚሰጥበት መንገድ አለ። አንደኛው ትምህርቱን ጥንቅቅ አድርገው ጨርሰው ስልጣነ ክህነት ይቀበላሉ። አህዛብ የሚበዛበት ቦታ ላይ ደግሞ ቤተክርስቲያን ላይ አገልጋይ የሚቸግርበት ቦታ ላይ ደግሞ ትምህርቱን ጀምረውት የተወሰነ ከገፉ በኋላ እየተማሩ
ስልጣነ ክህነት ይሰጣቸዋል። በዛው እያገለገሉ እንዲማሩ ማለት ነው። ሳይማር በዜሮ ማንም ድቁና ይሰጠው። ሳይማር በዜሮ ማንም ዶክተር አይሆንም። ሳይማር በዜሮ ማንም ፕሮፌሰር አይሆንም። ልክ ነው። ቆይ እሺ፣ ከዛ በኋላስ ተማርክ? ሁላችሁም አዳምጡ። ከዛ በኋላ ተማርክ? አዎ። በጣም ጥሩ። ቀድሰሃል አይደል? በቤተክርስቲያን ውስጥ ቀድሰሃል፣ አገልግለሃል። በጣም ጥሩ። እሺ፣ ኩሉ ዘገብራ ለሚለውን ቅዳሴ ክፍል በልልኛ አንድ ጊዜ። ሁላችሁም አዳምጡ። አሁን ልቀድስ አይደለም የገባሁት እኔ ልትቀድስ ነው የገባው አላልኩም። እንደነበርክ ኮንፈርም አድርግ። አንተ በቅዳሴ አገልግሎት አገልግያለሁ ካልክ እስኪ በልልን። እስኪ ኩሉ ዘገብራ ለጽድቅ የሚለውን የቅዳሴ ክፍል በልልን። እስኪ ቃለ እግዚአብሔሩን በዜማ በልልን። እስኪ እንስማ። አዳምጡላችሁ። እኔ እኮ አሁን እየቀደስኩ አይደለም ብራዘር። የዛሬ 13 ዓመት አሁን ትቀድሳለህ አላልኩም? ገመችስ ቀድሻለሁ ብለህናል አይደል? በልስያም በልልን አንድ ጊዜ በዜማ በልልን። በዜማ በልልን። ቶሎ አላስታውሰውም። አንተ የምትለው የትኛው ነው አንተ የምታስታውሰው? እስኪ ከቅዳሴ ክፍል ከቅዳሴ ክፍል ከተንሱ እስከ እቱ እንዴ ምን ማለት ነው? ከተንሱ እስከ እቱ ማለት ከተንሱ ጀምሮ እቱ በሰላም እስከሚለው ድረስ በመሐልም ያሉትን ጭምር ታስታውሳቸዋለህ? ሙሉን አላስታውሰውም። ማስታውሰውን እልላለሁ ነው። ስለዚህ ከመጀመሪያ እስከ መጨረሻ ያለውን ታውቀዋለህ። ስለዚህ አንድ ከመሐል እኔ ልጠይቅህ እስኪ ከመልክዓ ቁርባን ላይ ይወርድ መንፈስ ቅዱስ የሚለው በልልን አንድ ጊዜ። ይሄው ከመሐል ላይ ጠየቁ። በልልን በዜማ ጀምርልኝ። እሺ ላስታውስና ልበል። ይወርድ መንፈስ ቅዱስ እንጂ አላስታውሰውም። እሺ እስኪ ዲያቆን ነበርኩ ቀዳሽ ነበርኩ ስላል የመጨረሻ ጥያቄ ልጠይቅ። እስኪ ከምስባክ ህየንተ አበውኪ ተወልዱ ለኪ ደቂቀ የሚለውን ምስባክ በልልን። አሁን ለምን ጠይቀኝ? እኔ ልቀድስ አይደለም የገባው ብራዘር። እየጠየቅኩ ነው ያለሁት። አሁንም ቀድስልን አላልኩም። ይሄ ምን አይነት እስኪ ሁላችሁም ለእለስ እያላችሁ ጻፉ። ይኸውልህ ገመቺስ ፕሊዝ በደንብ አዳምጠኝ። እኔ እንደዚህ አይነት ውሸት በጣም እኮ በጣም የሚደብር እኮ ነው። ከትልቅ ሰው አይጠበቅም። ህየንተ አበቦች ይሄንን ምስባክ በልልኝ። ቀድሻለሁ ብለሃል አይደል? በል እንግዲህ ያዝ። አሁን ቀድሻለሁ ካሉ በኋላ ምንም እዚህ ጋር መወላወል አያስፈልግም። በልልን ምስባኩን። እሺ ምስባክ ይከብዳል፣ ተው በቃ። ምስባኩንም ተው፣ ዜማውንም ተው። በቃ እንደው ቅዳሴ እንደው ሊከብድ ይችላል። እሺ ዜማውንም ተው አትበልልን። እሺ ቢያንስ እስኪ ከንባብ መካከል ሁሉም ዲያቆናት የሚደግሙትን አንድ ንባብ እጠይቃለሁ ትልልኛለህ። እስኪ ተፈሲዮ ቤተልሔም፣ ወደ ቤተልሔም ሲገባ ሁሉም ዲያቆኑ ካህኑም ይጸልያል። ተፈሲዮ ቤተልሔምን በልልን እስኪ አንድ ጊዜ። ተፈሲዮ ማርያም ልትጸጋም ብለው ነው። አይ እኔ ተፈሲዮ ቤተልሔም ነው ያልኩ። ተፈሲዮ ማርያም ልትጸጋ ነው እንዴ አሁን ያልኩ አላልኩም እኮ። እስኪ ተፈሲዮ ማርያም ልትጸጋ የሚለው ፈለግ ኧረ ጌታዬ ቅዱስ ሚካኤልዬ ትምህርትን ጠይቀው ዲያቆን ነገረ ማርያም ትምህርቶችን የያዘ ነው ጥያቄው። እሱ ስለሆነ ነገረ ማርያም ዋና ዋና ትምህርቶቹ ምንድናቸው የሚለውን ለምን አይነግርም? ዲቁና መልስ ልሰጠኝ ነው እንዴ? ዲቁናው ላይ ምንም ከሌለ ኦርቶዶክስ ነበርኩ አትሊስት ካለ ይሄን ማወቅ አለበት። በዚህ ልክ ዳትማችኛ ፈርዘር ሄደን እየጠየቅነው ለምን ተዋሻለህ? በቃ አሁን እኮ ሰው ትልቅ ሰው ከሆነ በኋላ መቅጠፍና መዋሸት የለበትም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የለበትም። ቆይ አንተ አታምንም ወይስ ታምናለህ አላልንም? ኦልሬዲ እኮ አንተ እየቀጠፍክን ያለው ይሄ እንደዚህ አይነት ሰው ስናይ ውሸታም ለእለስ ነው ማለት ያለብን። ይሄ በጣም ለእለስ የሆነ ውሸት ነው እንዴ። ዲያቆን ነበርኩ አልከን። እስኪ ኩሉ እንደው ዘገብራ ለጽድቅ የሚለውን እስኪ በልልን አለ። ኩሉ ዘገብራ ለጽድቅ በልልን እንላለን። አይ በቃ እኔ አሁን እዚህ ልቀድስ አይደለም የመጣሁት። አይ በልልን አላውቀውም። እሺ እስኪ ይወርድ መንፈስ ቅዱስ ከሚለው ደግሞ አንድ በልልን። አይ ወረደ እስኪ አንድ መስባክ እሺ ህየንተ አበውኪ ተወልዱ ለኪ ደቂቀ የሚለው በልልን። ወራጅ አለ። ግን ውሸትህን ደግሞ ስትቀጥፍ ደግሞ ትመጣና ዲያቆን ነበርኩ
እቀድስ ነበረ እንትን ነበር ምናምን ትለናለህ። እንደዚህ አይነት ውሸት በጣም ከባድ ነው። ፕሊስ እንዲህ አይነት ውሸት አትዋሹ ፕሊስ። ገመችስ አንተ ዲያቆን ሆነ አታውቅም፣ ዲያቆን ሆነ አታውቅም። ቅዳሴ ቀድስ አይደለም ቅዳሴ በተቀደሰበት ስፍራ ዞር አታውቅም። እንዲህ አይነት ነገር መዋሸት የለብህም። ባንተው አካባቢ ባንተው ቦታ አንተው ሀገር ላይ ያሉ ቤተክርስቲያን ቆይ ይሄ ለዕለት የሆነ ውሸት ስለሆነ እስከ ጥግ ነው የምነግርህ። ይኸውልህ አንተው አካባቢ አንተ የተወለድክበት ቦታ ላይ ስቲል ነው የሚያገለግሉ ዲያቆናት ወንድሞችና ካህናት አባቶች አሉ። ቅዳሴ እንዴት ነው የሚቀደሰው? ሲቀርብ ብለህ ኦብዘርቭ ለማድረግ ሞክር። ከዛ ውጪ ምንም በዞረበት ያልዞርክ ሰው ውሸትህን እየቀጠፍክ እንዲነበርኩ እንዳትል፣ ውሸት ስለሆነ ማለት ነው። ተንሱንና እቱ በሰላምን አውቃለሁ ብሎ ነበር። ሁላችሁም ስሙ አንድ ጊዜ እሺ። ተንሱንና እቱ በሰላምን በልልን አዳምጡት ሁላችሁ። ኦኬ ልቀድስ ልመለስ ወደዛ ዜማውን በልልን። ተንሱንና እቱ በሰላም አውቃለሁ ብለናል። ተንሱንና እቱ በሰላምን በልልን። ገመቺስ ቀጥል እስቲ። እንዴት ናችሁ? እሺ አንተ ሰላም ለኩልኩም እንትን ትልኛለህ። እኔ አልችልም። እኔ ብዙ አይደለሁም። እኔ አልችልም። አንተ ግን እችላለሁ ስላልክ ትልልናለህ። ኖ ቄስ ቦታ ትሆንልኛለህ ብዬ እኮ ነው። ቅዱስ ሚካኤልዬ ኧረ እባክህ ስለ መድኃኒዓለም አሁን እሱ ድራማህን ተወውና በል። አሁን እችላለሁ ያልከውን በልልን ቶሎ በል። ሰላም ማን ነው እቱ በሰላምንና ተንሱ ለጸሎት እችላለሁ ብለሃል። ከመጣሽ ማርያም ታምጣሽ ነው ብራዘር። በል አሁን በልልን እንሰማለን። ሁላችሁም አዳምጡት። እላለሁ እሱ ችግር የለውም። እሱን የማለት ኑሮብኝ አይደለም። እስኪ ወደ ዜማው ግባ ቶሎ በል ቀጥል። እስኪ እሺ ቀጥል። ስትጀምር ምንም ወሬያት እንዳትናገር እሺ። ወሬ የምር ዜማውን ፈልገህ ነው? ቀጥታ በል ገመቺስ ፈልገህ ነው? ቀጥታ በል እሺ። አይ ተንሱ በልልኝ ካልክ እልልሃለሁ ችግር የለውም። እሺ ተንስ ለህዝቡ ከዛ ቄስ ይቀጥላል። ሰላም ለኩልኩም ከዛ እቱ በሰላም ደግሞ በልልን እስቲ። እቱ በሰላም በልልን ጎበዝ። አሪፍ ነው ያስከው። አይ አሁን ልቀድስ አይደለም እና እስኪ ሰላም ለክን በልና ፍታለን። እችላለሁ ብለሃል በል ገመቺስ። ምንም አሁን እዚህ ጋር ይኸውልህ ሌላ ነገር አትፍጠር። እቱ በሰላምንም እላለሁ ብለሃል። እቱ በሰላምንም በልልን። እንደዛ ከሆነማ ቆይ ለቤት የሚመችን አንድ ቅዳሴ ልቀድስና በዛው አንተ ትፎታዋለህ። ከዛ እንትን ትሏለህ ገመቺስ። እቱ በሰላም እላለሁ ብለሃል አይደል? እሺ እየቀጠልኩ ነው። እሺ በእንተ ሰላም ቤተ ክርስቲያን በቃ ቀጥልና በቃ እዚህ ውስጥ ያሉትን እየመረኩልኝ ነው ታውቃለህ፣ እንዲጸልዩልኝ። ኦኬ እናመሰግናለን ገመቺስ። አሁን ተራው የኛ ይሆናል። ቁጭ ብለህ ታዳምጣለህ ምርህን ነገር። እሺ በመጀመሪያ እንደዚህ ሁላችሁም ለእለስ እያላችሁ ጻፉ። በቃ ሁሉ ፕሊስ ባካችሁ ለእለስ እንዲህ አይነት ውሸት በቃ ለእለስ የሆነ ውሸት ነው። በመጀመሪያ ደረጃ ገመቺስ ሌላው ጊዜ እማታከው ሆነ የማታቀውን ነገር ባትፈተፍት ጥሩ ነው። ኦኬ አሁን እዚህ ጋር አንተ ስትመጣ ለምን ፕሮቴስታንት ሆንክ አይደለም የኛ ጉዳይ። ለምን ፕሮቴስታንት ሆነ መጣ አይደለም ችግራችን። አሁን ከኛ ጋር ያጋጨ ትልቁ ጉዳይ ምንድነው መሰለ? ኦርቶዶክስ ቤተክርስቲያንን ሳታቃት አቃታለሁ አልከን። በክህነት አገልግሎት ሳታገለግል አገልግያለሁ አልክ። ዲያቆን ሳትሆን ዲያቆን ነበርኩ አልክ። ሳትቀድስ ቀድሼ አውቃለሁ አልክ።
ቤተክርስቲያንን የማታውቃት ከሆነ አላቃተ ነው መልሱ። መዋሸትና መቅጠፍ ዕውቀት ሆኖ አያውቅም። ሲቀጥል በቅዳሴ አገልግሎት አገልግለህ አይደለም ቅዳሴ በዞረበት ቦታ ዞረህ የማታውቅ ሰው ሆነ ሳለ አሁን እውነት እግዚአብሔር በሚያውቀው አሁን የሰማኸው አሁን አንተ ራስህ እንደው ያተናገርካቸው ቆይ ጸጥበልና አዳምጥ ደግሞ አሁን አንተ ዜማ ብለህ ቅዳሴ ብለህ ያልካቸውን ነገሮች ለራስ ብትሰማቸው ደስ ይለኛል ማለት ይሄ ቅዳሴ ሳይሆን ሮሮ ነው። አንተ አሁን እኛ ጋር መጥተህ ያልክልን ነገር ሮሮ ነው እንጂ ቅዳሴ ሊባል አይቻልም። ቤተክርስቲያንን አታውቃትም። አንተ ዲያቆን ሆነ አታውቅም። ቀድሰህ አታውቅም። ቀድሰህ አይደለም ቅዳሴ በተቀደሰበት ስፍራ ላይ ዞረህ አታውቅም። አንተና ሌሎች መሰሎቻችሁ ኦርቶዶክስ ቤተክርስቲያን የማታሰበረውን ታስተምራለች፣ የማትለውን ትላለች፣ የማታምነውን ታምናለች ማለት ስለምትፈልጉ ሰው ማንነታችንን አይጠይቅም ብላችሁ ስለምታምኑ እኔ ከዚህ ቀደም ዲያቆን ነበርኩ፣ እኔ ከዚህ ቀደም ካህን ነበርኩ፣ መርጌታ ነበርኩ እያላችሁ ትቀጥፋላችሁ። አንተን ያየ ይቀጣ። ከዚህ በኋላ ቆብ እያረክ አዳሜ መስቀል እየያዝክ የሆነ ቀሚስ እየለበስክ የሆነ እዚህ ጋር የሆነ መስቀል ምናምን እያደረክ ለዝም በልና ተቀመጠው መስቀል ምናምን እያደረክ ቁጭ ብለህ ኦርቶዶክስ ቤተክርስቲያንን አውቃታለሁ ምትል ሁልህም ልክ እንደዚህ ነው የምንጠይቅ። ልክ ይሄንን ወንድማችንን አፋጠን የጠየቅነውን ያክል ነው የምንጠይቅ። እርሱን የጨመቅነውን ያክል ነው የምንጨምቅ። ስልህ ሁልህም ጥንቃቄ አድርግ። የማታውቁትን ነገር እናውቃለን ብላችሁ እንዳትፈተፈቱ። እናውቃለን ካላችሁ እኛ ጋር መምጣት ኑ፣ እኛ ጋር ከዛ በማስረጃና በመረጃ እናወራለን። ገመቺስ አንተ ቤተክርስቲያንን አታውቃትም፣ ዲያቆን ሆነ አታውቅም፣ ቀድሻ ቃለው አልከን ቀድሳ አታውቅም፣ ስልጣነ ክህነት ተቀብያለሁ አልክ ተቀበለህ አታውቅም። ስልጣነ ክህነት የተቀበልኩት በ4 ዓመቴ ነው አልክ። በስንት ዓመት ነው አብነት ትምህርት የተማርከው? በ1 ዓመት ነው? በ6 ወር? ከተወለድክ በ6 ወር ነው የጀመርከው? ከተወለድክ በ1 ዓመት ከ1 ዓመት ከ6 ወር ነው የጀመርከው? ስትቀጥፍ እንኳን አይን የሌለው ውሸት እንደው ባቷሽ ጥሩ ነው ባከህ። ምክንያቱም እዚህ ጋር የሚከታተል ሰው በአጠቃላይ ልክ እንደማንኛውም ሰው የሚያስብ የሚያመዛዝን ነው እና ሌላው ጊዜ እንዳይለምድ እንዲህ አይነት ቅጥፈት እንዳይለምድ ራስን ሆነና ፕሮቴስታንት ነህ መብት ነው። የሆነ የምትከተለው እምነት አለ መብት ነው። በዛ በተከተልከው ሐሳብ ደግሞ በተከተልከው እምነት ዙሪያ በመጽሐፍ ቅዱስ ማስረጃዎች እኛም መሞገት ትችላለህ። ኦፍ ኮርስ መብት ነው። መቅጠፍ ግን አትችልም። ቤተክርስቲያንን ሳታውቃት አውቃታለሁ እንዳት እንኳን አንተ እኛም እናውቃታለን አላልንም። ቤተክርስቲያን ባሕረ ጥበባት ነች። አዎ ባሕረ ጥበባት። ሁላችሁ ፕሊዝ ኮሜንት ላይ ባሕረ ጥበባት ቤተክርስቲያን ባሕረ ጥበባት እያላችሁ ፕሊዝ ጻፉ ሁላችሁ። አዎ ቤተክርስቲያናችን ባሕረ ጥበባት ነች። እንኳን አንተ አልጋጩ እሲ ተንሱን በዜማ ቃለው ቀድሻ ቃለው ብለህ እሲ ተንሱ በል ተብለህ ኦኬ ሮሮ አቅርበህ ዜማ የሚመስል ነገር እንደው ላለው ብለህ ብሶት የሚመስል ሮሮ ተናዘህ እንኳን ዜማ ዜም ከይባል ተናዘዝክ ነው የሚባለው። ሮሮውን እንኳን ተናግረህ ቤተክርስቲያንን አውቃታለሁ ልትል ይቀርና እኛ ራሱ ቤተክርስቲያንን አላወቅናት ገና ነች። ቤተክርስቲያን ባሕረ ጥበባት ነች። አንድ ዲያቆን ቤተክርስቲያንን የሚያውቅበት ልክ አለ። ከዛ በኋላ ይቀጥላል። ዕውቀት እየቀጠለ ነው የሚሄደው። እንኳን እኛ የቤተክርስቲያናችን አባት የመንጋው መሪ እረኛ ጠባቂ የሆኑት ቅዱስ ፓትርያርካችን ብፁዕ ቅዱስ አቡነ ማትያስ እንኳን ቤተክርስቲያን እስከ ጣሪያዋ ያቋታል አይባልም። ማንም ሰው ቤተክርስቲያንን እስከ ጣሪያ ድረስ ያውቃት። ቤተክርስቲያን ዘወትር ምናቃት አዲስ ነገር ምናይባት ቤት ነች። ስለዚህ ገመቺስ ሁለተኛ እንዳትቀጥፍ፣ እንዲህ አይነት ቅጥፈት እንዳይለምድ። አላልዋሽውም ብራዘር። ምንድነው አንተ በአንተ ስታንዳርድ ነው እንደ መሆን ያለበት ግዴታ። ማይከል ሚት አድርግ በል። አንተ ደግሞ አሁን ደግሞ ብሶት ጀመርክ። ዲያቆንም ኦኬ እንኳን ደህና መጣ። ለዚህ ወንድማችን ፕሊስ መልእክት ካለ አስተላልፈለትና እንቀጥል። ለትሻ እንኳን ደህና መጣ። አንተ ሁላችሁም በጌታችን በኢየሱስ ክርስቶስ ፍጹም ሰላም ብያለሁ። ስማችሁን እየጠራው አንድ በአንድ ሰላም ል ዘንድ ይፈቀድልኝ። አይቻልም፣ ሰዓት የለም። ዲያቆን መኳንንት፣ ስምሪ፣ ምስጋናው፣ ገመቺስ፣ ትዝታ፣ ዳጊ ይላል። ለጨረሻ ሲጠብቅና ሲላላ ይጠራሱኝ ያው
ደናችሁ ለምንድን ነው የታችን ስመጨረ ተተዋወቃላችሁ እንዴ ለትሻ አይ ነው እኔ መልካም ሰዎች እንደዚህ ፕሮፋይላቸውን አይቼ ነው የማውቀው ድሮም ማለት ነው ይኸውልህ ልባቸው ንጹህ የሆኑ ሰዎች ፕሮፋይላቸው እንደታቸው እና እንዴት ናችሁ እንኳን ደህና መጣ በጣም አሪፍ ሰላም ይያል ቪዲዮ ሪፖርት አድርገናል አካውንቱ ቢዘጋ መልሰ ብታለቃቅስ ማንም አይሰማም ሪፖርት ተደርጓል በጎሽ ነው ያልከን ነን እኮ ታሪያኛ እኔ ተሳስቼ ነው ሲጀመር ራሰ በራ ጸጉር የሆነ በግ የለም ምን ሆነ ነው ራሰ በራ በግ የለም በጎሽ ነው የእግዚአብሔር በጎች በእውነት የመንግስት ወራሾች በማል ግን ተኩላ ቀላቅለብናል እነግረዋለሁ የሚገርም ቀን አይ ቀኔ ምናምን ጀማምረዋል አረ ሞክ ቀጥሎ በቃ እንዳታስጣለኝ ነው ከደህና ወዳጅ በጋርጉኝ እስኪ በጋርጉኝ አይ ገመቺስ አይኔው ወደ መጽሐፍ ቅዱስ ማስረጃዎችን እንግባና እናወራ ገመቺስ በፕሮቴስታንቱ ቤት እሺ በድንግል ማርያም ዙሪያ ከሚነሱ የሐሰት ትምህርቶች አንዱን እናንሳና እናወራ በሷ ዙሪያ ብለህ ስለመጣ ከዛ በፊት አንድ ነገር ብለን እንጀምር ተወዳጅ ወንድማችን ገመቺስ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ወይ ስንል ኦፍ ኮርስ አዋል አልከን እና ያ ትምህርት ምንድነው ስንል ኦርቶዶክስ የሆኑ ሰዎች ድንግል ማርያምን ከክርስቶስ የበለጠ ቦታ ሰጥተው ያዩዋታል ከክርስቶስ የበለጠ ቦታ ከፍ አድርገው ይመለከቷታል ይሄ ለድንግል ማርያም የሚሰጡት ቦታ ደግሞ ትክክል አይደለም ብለ ነገር ነበር በጣም ሞደውን ሰው አየሁኝ አይገርም በጣም ሞደውን ሰው በዚህ አጋጣሚ ያየው በጣም ደስ ይላል እሺ ሰው ተወዳጅ ወንድማችን ገመቺስ ምን ብለን ነበር ለድንግል ማርያም የምንሰጣት ቦታ በጣም የተጋነነ ነው አይደለ ተሳስቻለሁ ገመቺስ ልክ ነህ ቤታ ነኝ ግቢ ቆይ አንድ ጊዜ ሰላም እንበላት ቤታዮ ነኝ ግቢ እሺ ቤት እስከምትገባ ድረስ እንቀጥል እኔ ጋር ስትመጪ ብቻ እንደው አይናፈር የምትሆኙ ነገር በጣም እኮ የሚገርመኝ ቤታ እኔ ቪዲዮሽን ማላይ መስልሻል አይደል እኔ ጋር ብቻ አይናፈር የምትሆኙ ቤታ ለማንኛውም ስላየሁሽ በጣም ደስ ብሎኛል የምትችይ ከሆነ ቆይ በኋላ አስገባሻለሁ አሁንም ኢንቫይት አድርጌሻለሁ የምትችይ ከሆነ ትገቢና ሁላችንንም ሰላም ትይናለሽ እሺ ተወዳጅ ወንድማችን ገመቺስ ምን ብለን ነበር ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት ምንድነው ስንል ተወዳጅ ወንድማችን ከክርስቶስ የበለጠ ቦታ ሰጥቷታላችሁ አልከን ይሄ ስህተት ነው እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሆነን ሰዎች ለድንግል ማርያም እንዲህ አይነት ቦታ ሰጥተናል ልደት ለምን ማይክን የከፈትከው ከይቅርታ ጋር ለምንድን ነው ማይክን የከፈትከው ልደት ኦኬ አይ ቲንክ ኦኬ ለት ማይክ ሚዩት ነው እንዴ በጣም ይቅርታ እሺ እኛ ክርስቲያኖች ለድንግል ማርያም እንዲህ አይነት ቦታ ሰተናናቅ በቤተ ክርስቲያናችን ኦፍ ኮርስ በሮሜ መልእክት ምዕራፍ 13 ከቁጥር 7 ላይ ቅዱስ ጳውሎስ ክብር ለሚገባው ሁሉ ክብርን ስጡ ይለናል ክብር ለሚገባቸው ክብር እንሰጣለን ጌታችን ኢየሱስ ክርስቶስን ለወለደች ለእናታችን ለቅድስት ድንግል ማርያም ክብርን እንሰጣለን ምክንያቱም እርሱ የጌታ እናት ስለሆነች እንዲህ ስንል ግን የአምላክን ቦታ ለፍጡር እንሰጣለን ማለት አይደለም አምላካችን ገዢያችን አምላካችን እግዚአብሔር ብቻ ነው እርሱ ሰማይን ያገባላ ምድርን ያለቃስማ ያጸና ነው በፍጥረታት ሁሉ በፊት የነበረ ነው
ስለዚህ በአምላካችን በእግዚአብሔር ላይ መናገረው አንድም ፍጡር የለም። አምላካችን እግዚአብሔር በአካል 3 በመለኮት አንድ ነው። አንድነቱ ሶስትነቱን አይጠቀልለውም፣ ሶስትነቱ አንድነቱን አይከፋፍለውም። ጥንት የነበረ አልፋ ዛሬም ያለ ወደፊትም የሚኖር ኦሜጋ ነው። በዚህ በሶስትነትና አንድነት በሚመለከው አምላካችን እግዚአብሔር ላይ ሌላ አራተኛ ደርበን የምናመልከው አንድም ፍጡር የለም። አንድም ፍጡር የለም። እንኳን ቅዱሳን ሰዎች እንኳን ቅዱሳን መላእክትን የክርስቶስ እናት የሆነችው ድንግል ማርያምን እንኳን አራተኛ ደርበን አናመልካትም። ከአምላክ የበለጠን ቦታ ሰተናት አናቅም። ሁል ጊዜ ቅድስት ቤተክርስቲያናችን እንደምትለው እመቤታችን ቅድስት ድንግል ማርያም ከፈጣሪ በታች ነገር ግን ከፍጡራን በላይ ናት። ለምን ስንል ምክንያቱም እርሷ አምላክን ለመውለድ የተገባች ነችና። በጣም ወዶን ፓርት ልበልላችሁ። ቅዱስ ኤፍሬም በውዳሴ ማርያም ላይ ምን ይላል መሰላችሁ? ይቲታቢም ኪሩቤል ወትፈደፍድም ሱራፌል እስመ ኮነት ታቦተ ለሃዱ ዘእምቅድስት ሥላሴ። ይህች ከኪሩቤል ትበልጣለች፣ ከሱራፌልም ትበልጣለች። ምክንያቱም ከሶስቱ ቅዱስ ለአንዱ ቅዱስ ምን ሆናለች አለ? ማደሪያ ሆናለችና። ስለዚህ ኦፍ ኮርስ እናታችን ቅድስት ድንግል ማርያም ከፍጡራን ሁሉ በላይ ናት እንላለን። ከፍጡራን ሁሉ በላይ እኛ እዚህ ዓለም ላይ ያለን ፍጥረታት በአጠቃላይ በጾም በጸሎት በተጋድሎ ኖረን ሁላችን እንደ ጴጥሮስ መሆን እንችላለን፣ እንደ ጳውሎስ መሆን እንችላለን። ብርሃን ዓለም እንደተባለው እንደነ ቅዱስ ቶማስ መሆን እንችላለን። ክርስቲያኖች እንደ አቡነ ተክለ ሃይማኖት፣ እንደ ገብረ መንፈስ ቅዱስ፣ እንደ ሌሎች ቅዱሳን ሁሉም ሰው መሆን ይችላል። በንጽህና ሕይወት ተመላልሶ ክርስቶስን ገንዘብ አድርጎ የቅድስናን ሕይወት ገንዘብ አድርጎ ሁሉም ሰው እዛ የቅድስና ደረጃ ላይ መድረስ ይችላል። ዓለም እንዳለ ቢጨፈለግ ግን ማንም ድንግል ማርያም መሆን አይችልም። ምክንያቱም አምላክን ለመውለድ የተገባች ብቸኛዋ ፍጥረት ማናት አልኳችሁ? ማርያም ናት። ስለዚህ ኦፍ ኮርስ ለእናታችን ለቅድስት ድንግል ማርያም ከፍጡራን በላይ ነች ብለን ክብርን እንሰጣለን። በቃ ባጭሩ እሷ አምላክን ለመውለድ የተገባች ስለሆነች። እንዲህ ስንል ግን አምላክ ነች እያለን አይደለም። ቀደም እንዳልናችሁ በሶስትነትና በአንድነት የሚመለከውን አምላካችን እግዚአብሔርን ነው የምናመልከው። አንድነቱ ሶስትነቱን ማይጠቀልል፣ ሶስትነቱ አንድነቱን የማይከፋፍል ጥንት የነበረ አልፋ ዛሬም ያለ ወደፊትም የሚኖር ኦሜጋ እርሱን ብቻ ነው የምናመልከው። ሰማይን ያለባላ ምድርን ያለ ካጽማ ያጸናውን ኃያል የሆነ አምላክን ነው የምናመልከው። በዚህ በሶስትነትና በአንድነት በሚመለከው በአምላካችን በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ላይ ድንግል ማርያምን ደርቦ የሚያመልክ አንድም ኦርቶዶክስ የለም። እየመረራችሁ ቢሆንም ዋጡት። ቤተክርስቲያን የማታሰብረውን ትምህርት ታስተምራለች አትበሉ። ቤተክርስቲያን የማታምነውን እምነት ታምናለች አትበሉ። ቤተክርስቲያን የማትላቸውን ነገሮች ትላለች አትበሉ። ፕሊዝ በቃ እኛ ልክ የእመቤታችን የቅድስት ድንግል ማርያም ስም ሲጠራ እንዲህ ብለን ነው የምንጠራት። የጌታችን እናት፣ የፍቅር እናት፣ የመድህን እናት፣ ኦኬ፣ የጭንቅ አማላጇ እንላታለን። ለምንድን ነው እንዲህ የምንላት? ምክንያቱም ጭንቀትን ከድንግል ማርያም የበለጠ የሚያውቅ የሚረዳ ስለሌለ። ጌታችን ኢየሱስ ክርስቶስን በቤተልሔም ግርግም ከወለደች በኋላ በነፍስሽ ሰይፍ ያልፋል ካላት በኋላ አረጋዊ ስምዖን እናታችን ቅድስት ድንግል ማርያም ክርስቲያኖች በነፍስሽ ሰይፍ ያልፋል የሚለውን ትንቢት ሁላችሁም ታስታውሳላችሁ። ክርስቶስ በቤተልሔም ግርግም ከተወለደ በኋላ ጌታችን ኢየሱስ ክርስቶስ እንዳይገደል ሊገሉት ይፈልጋሉ ብላ አስባ ስለነበረ 3 ዓመት ከ6 ወር የኛ እናት ኃያል የሆነውን አምላክ ክርስቶስን በጀርባዋ አዝላ 3 ዓመት ከ6 ወር በግብጽ በረሃ ተንከራታለች። እነዚህን ሁሉ ጊዜያቶች ተጨንቃለች እመብርሃን። ሌላውን ተውት። በቀራንዮ መስቀል ጌታችን ኢየሱስ ክርስቶስ የማዳኑን ስራ ሲሰራ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 አይነት ሕማማትን እየተቀበለ ስለኛ ኃጢአት ስለኛ በደል በጥፊ እየተጸፋ አንድም እየወደቀ ሕማምን ሲቀበል ሊወርቁ ያሉትን የሚገመገሙትን የሚደግፋቸው አምላክ ኦኬ፣ ቅዱሳን መላእክት በፊቱ የሚሄዱለት የሚንቀጠቀጡለት አምላክ በጥፊ እየተጸፋ ከኛ ኦኬ ከአዳም ልጆች ዘንድ የጨለማን የቅባት ወዝ የባርነትን የቅባት ወዝ ሊያርቅልን የአይሁዶችን ምራቅ ያልተጸየፈ አምላክ በሊጦስጥራ አደባባይ ጀምሮ እስከ ቀራንዮ ድረስ ሕማምን ሲቀበል ተጨንቃለች ድንግል ማርያም። ጭንቀትን ከሱ የበለጠ የሚረዳ የለም። ስለዚህ ኦፍ ኮርስ እንዲያለን እንጠራታለን፣ የፍቅር እናት እንላታለን። ለምን? ልጇ ክርስቶስ ፍቅር ነውና። ነገር ግን እኛ ከክርስቶስ ጋር ደርበን አምላካችን ነሽ እያልናት አይደለም። የመድኃኒት እናት እንላታለን ድንግል ማርያምን። ለምን? ምክንያቱም ልጇ ክርስቶስ መድኃኒት ሆኖልናልና።
ቅዱስ ዮሐንስ አፈወርቅ በጣም የሚገርማችሁ ነገር በጣም በሚደንቅ ቃል ካነሳው ታይቀር ልንገራችሁ። በሚደንቅ ሁኔታ ድንግል ማርያምን ከአዳምና ከሔዋን ጋር እያነጻጸረ ያመሰግናታል። የቤተክርስቲያናችን ሊቅ ቅዱስ ዮሐንስ አፈወርቅ በረከቱ ይደረብን እና ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? አዳም ካለ ሴት ሴትን እንዳስገኘ ድንግል ማርያም ወይ አንቺም ካለ ወንድ ወንድ የሆነውን ክርስቶስን አስገኘሽልን ይላታል። በዚህም ደግሞ የሔዋን ዕዳዋን ከፋይ ሆንሽላት። ሔዋን በገነት ሳለች የዲያብሎስን የሰላምታ ድምፅ ሰምታ ለአዳም መውደቅ ምክንያት ሆነች ይላታል። ለአዳም መውደቅ ምክንያት ሆነች። ድንግል ማርያም ወይ አንቺ ግን በናዝሬት ገሊላ የመላኩን ብስራት ሰምተሽ ብስራቱን ተቀበለሽ እኔ ለእግዚአብሔር ባሪያው ነኝ ብለሽ ለወደቀው አዳም መነሳት ምክንያቶች ይላታል። አሁንም ከሔዋን ጋር ሲያነጻጽራት እንዲላታል ቅዱስ ዮሐንስ አፈወርቅ ሔዋን ዕፀ በለስን ቀጥፋ ለአዳም መውደቅ ምክንያት ሆነች። ድንግል ማርያም ወይ አንቺ ግን በሞቱ ሞትን የረገጠውን የዘላለም ሕይወት የሚሰጠውን እውነተኛ የሆነውን ህብስት ክርስቶስን ወለድሽልን ይላታል። ሔዋን ለሞት አባት የሆናትን ቃየልን ወለደች ይላታል። ለሞት አባት የሆናትን ቃየልን ወለደች። ድንግል ማርያም ወይ አንቺ ግን በሞቱ ሞትን የረገጠውን ከሰው ልጆች ሁሉ የዘላለም ሞትን ያራቀውን መድኃኒት የሆነውን ክርስቶስ ኢየሱስን ወለድሽልን ይላታል። ድንግል ማርያምን እንዴት አንጠራት ወዳጄ? እንዴት አንጠራት? ሁላችሁም ማርያም እያላችሁ ኮሜንት ላይ ጻፉ። ሁላችሁ ማርያም እያላችሁ ኮሜንት ላይ ጻፉ። ቶሎ ቶሎ ጻፉ። እንዴት አንጠራት? እንኳን የክርስቶስ እናት ድንግል ማርያም ይቀርና እንኳን የክርስቶስ ሰማይን ያለባለ ምድርን ያለ ካስማ ያጸናው የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ድንግል ማርያም ትቀርና የኔ እንኳን የኔ ኃጢአተኛው የኔ በደለኛው የኔ ፈለጋት ናችሁስ እናት እንኳን በሰዎች ዘንድ ትከበራለች። እንዴት አናከብራት? እንዴት ስሟን አንጠራት? እንዲህ ስንል ራሳችሁን የሚያዞራችሁ ካላችሁ ዳርማ ቢዝነስ ኤኒያው ድንግል ማርያምን ኦፍ ኮርስ ምን ጠራት ለዚህ ነው ለማለት ያክል ነው። ተወዳጆች ቤታዮ ፕሊዝ ሰላም በይንና እኛ ምን ጠቅለል ድንገት እንዴ የረሳሁትን ሁሉ አስታውስኩ እናንተ ኦኬ አሁን ካልገባች አልተመቻትም ማለት ነው። ትግባ? እሺ ትገባለች። እሺ የኔ ተወዳጆች እስከዛ ድረስ አንዳንድ መልእክቶችን ለማስተላለፍ ለሞክር። ክርስቲያኖች ወንድሞች እንግዲህ የኦርቶዶክሳዊ ወጣት ጉባኤያችንን እንደምታውቁት ጥቅምት 9 ያሳለፍነው ማለት ነው። ጥቅምት 9 በቦሌ ደብረ ሳሌም በቦሌ መድኃኔዓለም ካቴድራል ቤተክርስቲያን አድርገናል እና በጣም ልዩ ጉባኤ ነበር የነበረን። ይሄንን ኦርቶዶክሳዊ ወጣት ጉባኤ የመጀመሪያውን ዙር እንግዲህ ጥቅምት 9 ያደረግነው። አሁን ሁለተኛውን ዙር ደግሞ ከፊታችን እንግዲህ ባሉት ተከታታይ ቀናቶች ለማድረግ ዝግጅት ላይ ነን እና በመላው ዓለም ያላችሁ ክርስቲያኖች ወንድሞች የሁላችሁም እገዛ ያስፈልገናል። እንግዲህ ጉባኤውን ለማዘጋጀት በነበረው ትግል ላይ በተለይ የመጀመሪያውን ዙር በጣም ብዙ ክርስቲያን የሆኑ ወንድሞቻችን አግዘውናል። አሁንም የእናንተን እገዛ እንፈልጋለን። አሁንም በተለያዩ ቦታዎች እየዞርን በክልል ከተሞችም ጭምር ጉባኤውን ለማድረግ ትልቅ ዝግጅት እየጨረስን ነው። ማገዝ የምትችሉ እህቶች ወንድሞች እባካችሁን የእናንተ እገዛ ያስፈልገናል። በጣም ብዙ ለሆኑ ነገሮች ለስክሪንም ጭምር ለዲኮር ለሳውንድ ሲስተም በጣም ብዙ ለሆኑ ነገሮች ትንሽ የሳንቲም እጥረት አጋጥሞናል እና የምትችሉ እግዚአብሔር አምላክ እንደው በገንዘብ የባረካችሁ እህት ወንድሞቻችን ካላችሁ በቻላችሁ ታቅም አሁንም ሰፖርት እንድታደርጉን በሉል እግዚአብሔር ስም ጠይቃለን። የመጀመሪያውን ዙር አዲስ አበባ አድርገናል። እግዚአብሔር ቢረዳን ሁለተኛውን ዙር ደብረ ብርሃን ለማድረግ አስበናል። እንደ እግዚአብሔር መልካም ፈቃድ ሶስተኛውን ዙር እንግዲህ የት እንደምናደርግ ገና ምክክሮች ላይ ያለነው። እግዚአብሔር ቢረዳን ግን ምናልባት አዳማ ወይም ሐዋሳ ላይ ሶስተኛውን ዙር ጉባኤ እናደርጋለን። አራተኛውን ዙር በድጋሚ ከእንደገና አዲስ አበባ ላይ ለማድረግ ጥረት እናደርጋለን እና በመላው ዓለም ያላችሁ ክርስቲያኖች ወንድሞች በተለይ በውጭ ዓለም የምትኖሩ ወንድሞቻችን የእናንተ ትንሿ መገዛ ብትሆን እኛን እጅግ በጣም ትጠቅመናለች።
እናንተ የምታደርጓት ትንሿ ነገር እዚህ በጣም ብዙ ስራ ትሰራለች። ስለዚህ እባካችሁ እገዛችሁን ስለምንፈልግ ሁላችሁም በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልን እና ሌሎችን ቦታዎችን መንካታችን የማይቀር ነው። ሁላችሁም በጉጉት ጠብቁን። እንደ እግዚአብሔር መልካም ፈቃድ የኦርቶዶክሳዊ ወጣት ጉባኤያችንን በድምቀት በክልል ከተሞችም ሁሉ ሳይቀር ጉባኤውን እናደርጋለን። እግዚአብሔር አምላክ ይፍቀድልን። አዎ አዳማ ምኑ ወለጋ ምኑ የምትሉ እህቶች ወንድሞች ሁሉም ጋር የምንመጣው እሺ፣ እንዳታስቡ። ማገዝ የምትችሉ ግን አሁንም እባካችሁን እገዛችሁ ያስፈልገናል። በቻላችሁት አቅም እንድታገዙን በልዑል እግዚአብሔር ስም እጠይቃለሁ። ሁላችሁንም በጣም 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 አድርጌ ነው የምወዳችሁ። እግዚአብሔር አምላክ አብዝቶ ይባርካችሁ። በጣም ከዚህ በፊት በተለይ መጀመሪያውን ዙር በጣም ፈታኝ ነበረ። በጣም ብዙ አስሎች ነበሩት። የቦሌ መድኃኔዓለምን ጉባኤ ስናደርግ በጣም ብዙዎቻችሁ አግዛችሁናል። ስማችሁን እየጠራን ብናመሰግናችሁ ደስ ባለን፣ ነገር ግን ስማቸው ተጠርቶ እንዲመሰገኑ ስላልፈለጉ ያው ስማቸውን አናነሳም። ያው እነማን እንደሆናችሁ ታውቃላችሁ። ሰፖርት ያደረጋችሁ እህቶች ወንድሞች በጣም ነው የምናመሰግናችሁ። እንደ እግዚአብሔር መልካም ፈቃድ አሁንም የሁለተኛውን ዙር ኦርቶዶክስ የወጣት ጉባኤያችንን ለማድረግ ጥረት እያደረግን ነው። ትልቁ ዓላማው ምንድነው? የዚህ ጉባኤ አንደኛ በሶሻል ሚዲያው እንደምታውቁት ትንሽ ወረተኝነት ይበዛል። ሶሻል ሚዲያ ክርስቲያን የሆኑ ወንድሞቻችን ለመቆጣጠር የሚያመች አይነት ፕላትፎርም አይደለም። ስለዚህ እዚሁ ሶሻል ሚዲያ ላይ እዚሁ ፕላትፎርም ላይ ያላችሁ ክርስቲያን እህት ወንድሞቻችን እናንተን ወደ ቅድስት ቤተክርስቲያን የማስጠጋት ዓላማ ነው ያለው። ሲቀጥል በተለያየ አይነት ሁኔታ ውስጥ ሆነው የኛን ትምህርቶች የሚከታተሉ በጣም ብዙ ወጣቶች አሉ። በሱስ ህይወት ውስጥ ሆነው ሲጋራም እያጨሱ ይሁን ጫትም እየቃሙ ይሁን በጣም በሚገርማችሁ ሁኔታ የኛን እነዚህን ትምህርቶች የሚከታተሉ በጣም ብዙ እህት ወንድሞች አሉ። በከባባድ ልምምዶች ውስጥ ያሉ በጣም ብዙ ወጣት የሆኑ ሰዎች ይከታተሉታል ይሄን መርሃ ግብር። ስለዚህ ከነማንነታቸው ወደ ቤተክርስቲያን እንዲመጡ የማረግ ዓላማ ያለው ትልቅ ጉባኤ ነው። ካለብን የነፍስ ድፋምነት ስሜት ከኃጢአታችን አጥቦ ሊያነጻ የሚችለው የእምነታችን ጀማሪና ፈጻሚ ሆነው ጌታችን ኢየሱስ ክርስቶስ መሆኑን ለነዚህ ወንድሞቻችን ማሳየትና ማሳወቅ እንፈልጋለን። ይህንም ደግሞ ለማድረግ ጉባኤውን በቻልነው አቅም በተለያዩ ክልል ከተሞች እናደርጋለን። እግዚአብሔር አምላክ ይፍቀድልን። ሁላችሁም በቻላችሁት አቅም ማገዝ የምትችሉ በውስጥ መስመር እባካችሁን ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልኝ። እወዳችኋለሁ። ሰላም ሁኑልኝ። እንደ እግዚአብሔር መልካም ፈቃድ ነገም ቀን 4 ሰዓት ላይ እንገናኛለን። ቤታ ምትገባይ ከሆነ እንጠብቃታለን፣ ማትገባ ከሆነ እንለያያለን። ደህና ሁኑ የኔ ተወዳጆች። እሺ ለት የታለለት የት ሄደ? መንፈስ የሆነ ልጅ ትዙ እንዴት ነሽ? የት ነው ዳቁን? ሁሉ ሰላም እግዚአብሔር ይመስገን። እንኳን ደህና መጣች። ሰላም ሰነብሽ እስካሁን? ችግር የለውም። እንኳን ደህና ቆያችሁ። እንዴት ነው? ሁሉ አማን ነው? እግዚአብሔር ይመስገን። ትዙ እህታችንን ፎሎ አድርጓት እሺ። እዚህ ውስጥ ያላችሁ ቶች ወንድሞች እንኳን ደህና መጣሽ ትዙ። ስላልሽ በጣም ደስ ይለኛል። ልደትሻ ካሳ ፈልጎ ነው መሰለኝ ዝም ያለው። አረ በደንብ እንከሷለን። ምን ጣጣለው ደግሞ። እንኳን ደህና ተመለሳችሁ ብያለሁ። እሺ ትዙ ምስጋና በሰማይ በምድር ውዳሴ በሰማይ በምድር ሁሉን ቻይ ለሆነ እግዚአብሔር። እሺ እኔው አይ ቲንክ አልተሰማትም። ነገ ቀን 4 ሰዓት እንደ እግዚአብሔር መልካም ፈቃድ እንገናኝና የፕሮቴስታንት ወንድሞቻችንን ሰው ሰራሽ ትምህርቶች እናያለን። ጋይስ ሁላችሁ ነገ 4 ሰዓት እንዳትቀሩ ሁላችሁም። እሺ እወዳችኋለሁ። ሄሎ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። ሂዳ ብሪክቲ ለምን ቆይ ልንገርህ፣ ይኸውልህ እንዳታስብልኝ በእናትህ። እሺ ንገሪኝ።
አሁን አንተ ትዳር ነው የምታፈላልገው አይደል? አይ ብር ነው እያፈላለኩ ያሉት እና ምን መስሎሽ ነው የኔ እናት? በቃ አሁን ምን ታረግ መሰለክ? እኔ አለኝ። ስለዚህ እሱን እንደምንም ብለሽ ሽጥልኝ ለአንዳቸው። ምን አደረገሽ ባልሽ? አይ በቃ ሽጥልኝ።